ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ማክሰኞ ሚያዝያ 13 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ጽንፈኛው ፋኖ ህዝቡ ምርጫ እንዳይሰጥ ተደጋጋሚ ማስፈራሪያዎችን ሲያደርስ ቆይቶ ሰሚ አጥቷል። አሁን ላይ የምርጫ ካርድ የሚወስዱ ዜጎችን በግዳጅ ነው ወዘተ በሚል ውሃ የማያነሳ የሽንፈት ማስተባበያን ወደ ማሰማት ገብቷል። የአማራ ህዝብ የቡድኑን ዛቻ ከቆብ ሳይቆጥር የምርጫ ካርድ እየወሰደ እንደሚገኝም ተገልጿል። መንግስት ለታጠቁ ኃይሎች ከ14 ጊዜ በላይ የሰላም ጥሪ አቅርብ ያለው ሲል ተናገረ። ለታጠቁ ኃይሎች ከ14 ጊዜ በላይ የሰላም ጥሪ መደረጉ ተገለጸ። መንግስት በሀገሪቱ ውስጥ ታጥቀው ለሚንቀሳቀሱ ኃይሎች ከ14 ጊዜ በላይ የሰላም ጥሪ ማቅረቡን ብልጽግና ፓርቲ አሳውቋል። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ የቀረበውን ጥሪ ተቀብለው ወደ ሰላማዊ መንገድ የገቡ አካላት ቢኖሩም ጥሪውን ውድቅ ያደረጉና ከውጭ ኃይሎች ጋር ግንኙነት ያላቸው እንደሚገኙበትም ተጠቅሰዋል። ዶክተር ቢቂላ ይህንን የተናገሩት ምርጫ በሂሳብ ብልጫ ለኢትዮጵያ በሚል መሪ ቃል ባዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ላይ ነው። በአሁኑ ወቅት በአማራ፣ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች የሚታዩ ግጭቶች በውጭ ኃይሎችና በኢትዮጵያ ታሪካዊ ጠላቶች የሚደገፉ ናቸው ተብሏል። እነዚህ የውጭ አካላት ለታጣቂዎቹ ስልጠና፣ የገንዘብ ድጋፍና ትጥቅ እንደሚያቀርቡ በመጥቀስ የታጣቂዎቹን አጀንዳ የህዝብ ሳይሆን የውጭ ኃይሎች ፍላጎት ነው ብለዋል። በሌላ በኩል ትክክለኛ የህዝብ ጥያቄዎች በሀገራዊ የምክክር ኮሚሽኑ አማካኝነት በአጀንዳነት እየተያዙ መሆኑን ዶክተር ቢቂላ ገልጸዋል። ማንኛውም የህዝብ ቅሬታና ጥያቄ ሰላማዊ በሆነ መንገድ በዚሁ የምክክር መድረክ ሊመለስ እንደሚችልም አክለዋል። ለመንግስት ተደጋጋሚ የሰላም ጥያቄ አዎንታዊ ምላሽ የሚሰጥ ታጣቂ ኃይል ካለ በየትኛውም ጊዜ ለማስተናገድ መንግስት ዝግጁ እንደሆነ የብልጽግና ፓርቲ ተወካዩ አረጋግጠዋል። ራሱን የአፋብን ሸዋ እዝ ብሎ የሚጠራው የጽንፈኛ ቡድን የመሳሪያ ግምጃ ቤት ኃላፊ የነበረው በለጠ በባሶና ወረዳ እየተንቀሳቀሰ ህዝብን ሲዘርፍ በነበረው ኦፕሬሽን በጥምር ጦሩ ከነሙሉ ትጥቁ ተማርኳል። የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የውሃት እርምጃ የፕሪቶሪያውን የሰላም ስምምነት የሚጥስና አዲስ ግጭት ሊቀሰቅስ የሚችል አደገኛ ውሳኔ ነው ሲሉ አስጠንቅቀዋል። በሌላ በኩል ህወሓት የፌዴራል መንግስቱን በበጀት እገዳና በወታደራዊ ዝግጅት በመከሰስ የክልሉ ምክር ቤት መመለስ ለህዝቡ ፍትህና ነጻነትን ለማምጣት አስፈላጊ መሆኑን ይገምታል። ይህ አወዛጋቢ ምክር ቤት በ2012 ዓ.ም በፌዴራል መንግስቱ እውቅና ባልተሰጠው ምርጫ የተቋቋመ ሲሆን ለሁለት ዓመታት ደም አፋሳሽ ጦርነት መነሻ ከሆኑ ዋነኛ ምክንያቶችም አንዱ ነበር። አሁን ዳግም ወደ ስራ እንዲመለስ መወሰኑ ክልሉን ወደ ሰላም ወይስ ወደ ሌላ ዙር መከራ ይወስደዋል የሚለው ጥያቄ የብዙዎችን ቀልብ ስቧል። ጠላትን ተከትሎ እርምጃ የሚወስድና ግንባሩን የማጥፍ ጀግና ሰራዊት ተገንብቷል ሲሉ ጀነራል ይመር መኮንን ተናገሩ። በሁርሶ ማሰልጠኛ ትምህርት ቤት ከ27ኛ ዙር ጽናት ኮርስ እጩ መኮንኖች ጋር በወቅታዊ ጉዳዮች ላይ ውይይት ተካሄደ። በዕለቱ ለሰልጣኝ እጩ መኮንኖች የግንዛቤ ማስጨበጫ ትምህርትን የሰጡ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በዚህ ወቅት የዓለም ሀገራት የሳይበር ጦርነት፣ ሰው ሰራሽ አስተውሎት በማበልጸግ የድሮን ጦርነቶችን በማካሄድ በቴክኖሎጂ በልጦ የተገኘ ሀገር ሉዓላዊነትን ያስከብራል ሲሉ አህጉራዊና ዓለም አቀፋዊ ሁኔታዎች ላይ ማብራሪያ ሰጥተዋል። ዓለም የጦርነት ቀጠና እንድትሆን በባህር በየብስም የንግድ መስመሮችንና ቁልፍ ቦታዎችን በመዝጋት ረገድ ያደጉት ሀገራት የተለያዩ ሴራዎችን እየጠነሰሱ እንደሚገኙ ጠቁመው ሀገራችን ኢትዮጵያም ለነዚህ ስጋቶች የተጋለጠች መሆኗን አንስተዋል። ሀገራችን የያዘችው የልማትና የእድገት እንቅስቃሴ የማይዋጥላቸው ሀገራት በሀገራችን በሚስተዋለው የጸጥታ ሁኔታ መንስኤዎች መሆናቸውን ገልጸው በመነጋገርና በዲፕሎማሲ ችግሮችን መፍታት እንደሚቻልና ዘላቂ መግባባትን መፍጠር እንደሚቻል ተናግረዋል። መከላከያ ከፍተኛ የቴክኖሎጂ ሽግግር ላይ ከመሆኑን ባሻገር የሜካናይዝድ ኃይልን፣ አየር ኃይልን፣ ባህር ኃይልን ከጊዜው ጋር ማዘመን መቻሉንም አስረድተዋል። ጠላትን ተከትሎ እርምጃ ለመውሰድ ግንባሩን የማጥፍ ጀግና ሰራዊት መፈጠሩን የተናገሩት ጀነራሉ ከውጭ የሚመጣ
ጠላትን ለመመከት ሁሉም የተቋሙ ክፍሎች ዝግጁነታቸውን አጠናክረው እንደሚገኙም ገልጸዋል። እኛ እንደ ሀገር መከላከያ ሰራዊት ጊዜው የሚጠይቀውን ቴክኖሎጂ ተጠቅመን ራሳችንን በአስፈላጊነቱ ልክ ገንብተን ብቁ ሆነን መገኘት ይኖርብናል ሲሉም አስገንዝበዋል። የ27ኛ ዙር ጥናት ኮርስ እጩ መኮንን ሰልጣኞችም ከዚህ ስልጠና በኋላ ወደ አሃዳችን ስትመለሱ ሰራዊቱን በጥሩ ሁኔታ መምራትና መገንባት እንዲሁም ጥሩ መሪ በመሆን ያለውን የመሪ ክፍተት መሙላትና አሃዱን ማሰልጠን አለባቸው ሲሉም ጠቁመዋል። ፌዴሬሽን ምክር ቤት እውቅና የሰጣቸው ብሔር ብሔረሰቦች ቁጥር 76 መሆኑ ተገለጸ። በኢትዮጵያ የሚገኙ ብሔር ብሔረሰቦች ተወካዮች መድረክ የሆነው የፌዴሬሽን ምክር ቤት እስካሁን እውቅና የሰጣቸው ብሔር ብሔረሰቦች ቁጥር 76 ብቻ መሆኑ ተገለጸ። የምክር ቤቱ አባል አቶ ክብሩ ማሞ በሀገሪቱ የሚገኙ የብሔር ብሔረሰቦች ቁጥር በተለያየ አሃዝ ሲገለጽ እንደቆየም አስታውሰዋል። ይህ ቢሆንም ምክር ቤቱ ጉዳዩን የሚከታተልና መረጃዎችን የሚያጠና ቡድን በማዋቀር ባከናወነው ጥናት 76 ብሔር ብሔረሰቦች እውቅና እንዳገኙም አረጋግጠዋል። ለፌዴሬሽን ምክር ቤት የማንነት እውቅና የሰጠን ጥያቄ በተደጋጋሚ እንደሚቀርብ የጠቀሱት አቶ ክብሩ በአሁኑ ወቅት የሚነሱ ጥያቄዎች ዋነኛ ምክንያት ፖለቲካዊ ፍላጎቶች መሆናቸውንም አስረድተዋል። ቀደም ሲል የአንድ ብሔር አባል የነበሩ የማህበረሰብ ክፍሎች አለመስማማት ሲፈጠር ወይም የፖለቲካ ኃይል ማግኘት ሲፈልጉ በጎሳ ተደራጅተው ራሳቸውን እንደ ብሔር በመቁጠር ጥያቄን ሲያቀርቡም ገልጸዋል። ምክር ቤቱ እንዲህ አይነት ጥያቄዎች ሲቀርብለት በጥንቃቄ እንደሚመረምርም ተገልጿል። ጥያቄ አቅራቢው ማህበረሰብ የራሱን የሆነ ማንነት፣ መልክዓ ምድርና ባህል ያለው መሆኑ ከተጠና በኋላ ውሳኔ እንደሚሰጥም አቶ ክብሩ አክለዋል። ለዚህም እንደ ምሳሌ የስልጤ ዞንን ጥያቄና የተሰጠውን ምላሽም ጠቅሰዋል። ጉዳዩ የፖለቲካ ኃይል ማግኛ የማድረግ ዝንባሌዎች መኖራቸውን የጠቀሱት አቶ ክብሮ መሰል ጥያቄዎች ጥያቄ በተሞላበት ሁኔታ ምላሽ እንደሚያገኙም አመላክተዋል። ምክር ቤቱ ከእውቅና በተጨማሪ የማንነት ጉዳዮችን የመመልከት፣ ህገ መንግስቱን የመተርጎም፣ የገቢ ክፍፍል ቀመር የመወሰንና በጀት የመመደብ ህገ መንግስታዊ ስልጣን እንዳለውም ጠቅሰዋል። የሰሜን አትላንቲክ የጦር ማምረት የሩሲያ ኒውክሌር አቅም ያላቸው ቦምብ ጣዮች በተፈጠሩበት ስጋት ምክንያት የጦር ጀቶቹን አሰማራ። የሩሲያ መከላከያ ሚኒስቴር ረጅም ርቀት ቦምብ ጣዮችን በኤስዩ 57 ጀቶች ታጅበው ለ4 ሰዓታት ባለም አቀፉ የውሃ አካል ላይ ተልኳቸውን ፈጽመዋል የሚል መረጃም አጋርቷል። በባልቲክ ባህር ላይ የነበረውን እንቅስቃሴ ለመክታት ኔቶ ጀቶቹን አሰማርቶ ስጋቱን ለመቀነስ ሞክሯልም ተብሏል። በኔቶና ሩሲያ መካከል በዚህ ቀጠና ላይ ከባድ ወታደራዊ ውጥረትም ተፈጥሯል። የጥምረቱ ጀቶች የሩሲያን ኃይሎች እንቅስቃሴ መለየት መቻላቸውን ዘገባዎቹ ይጠቁማሉ። ሞስኮ በረራዎቹ በዓለም አቀፍ የአየር ክልል አጠቃቀም ሕግ መሰረት ያደረገችው በረራ ነው ብትልም ኔቶ ስጋት ለመፍጠር እየተደረገ ዘመቻ ነው በሚልም ይወቅሳል። ኤፍ-35 ተዋጊ ጀቶች በኔቶ በኩል ጥቅም ላይ ውለዋል። ሩሲያ ባልቲኮቹ እንዲሁም ፊንላንድ ለዩክሬን ኃይሎች አየር ክልላቸውን አሳልፈው እየሰጡ ነው በሚልም መከሰሷ አይዘነጋም። በባልጄት አካባቢ ያለውን ሀብት ለመቆጣጠር ኔቶ የራሱን ክልል እየፈጠረ ነው በሚልም ፕሬዝዳንት ቭላድሚር ፑቲን ይወቅሳሉ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።